ባልሳሳት ከ3 ሳምንት በፊት በእኛ ተቋም የእርግዝና ምርመራ አድርገሽ ነበር? አዎ ምርመራ አድርጋችሁልኝ ውጤቱንም ሰጥታችሁኝ ነበር። ቆይ አሁን ምን ተፈጥሮ ነው በድጋሚ ወደ ሆስፒታላችሁ የጠራችሁኝ? እያደረጋችሁልኝ ተጨማሪ ምርመራስ ምንድን ነው? እንደምልሽ ማለት ስህተት ሳይፈጠር አይቀርም። ስህተት? አዎ በዛውም ትልቅ ስህተት። የዛን ጊዜ የሰጠንሽ የምርመራ ውጤት የተሳሳተ ነበር። ዶክተር እያልክ ያለው ነገር ምንም አልገባኝም። ይገርምሻል፣ ለዚህ ስህተት የዳረገን የስም መመሳሰል። ዛሬም በድጋሚ ምርመራ ያደረግንልሽ እርጉዝ አለመሆንሽን ለማረጋገጥ ነበር። እናም የተደረጉልሽ ምርመራዎች ሁሉ ያረጋገጡልን በፍጹም እርጉዝ አለመሆንሽን። እና እርጉዝ ነሽ የተባልኩት በስህተት ነው እያልከኝ ነው? አዎ ነው አሜን። በዚህ አጋጣሚ በተሳሳተ ውጤት ምክንያት ላጋጠመሽ ችግር ሁሉ በእውነት ይቅርታ ጠይቃለሁ። ዶክተር ለመሆኑ አንተ እንደ ቀላል ይቅርታ ጠይቃለሁ ያልከው ውጤት ምን ያህል ዋጋ እንዳስከፈለኝ ታውቃለህ? በዚህ ስህተት ምክንያት እየደረሰብኝን ሁሉ ብነግርህ ደስ ባለኝ፣ ግን ደግሞ መናገር ከጀመርኩኝ ማልቀስ አላቆምም። ከዚህ ሁሉ ነገር በኋላ ደግሞ ማልቀስ አልፈልግም። ለማንኛውም በጣም አመሰግናለሁ ዶክተር። እንደገባኝ ከሆነ እርግዝና ለመፈጠሩ ለአንቺ ጥሩ ዜና ይመስላል። ብዙ ነገሬ ከተመሳቀለ በኋላ ቢሆንም ደስተኛ ነኝ። ለማንኛውም ትክክለኛ ውጤት ነው ናሚ። መልካም እድል። አመሰግናለሁ ዶክተር። እስከ መጨረሻም ኑሃሚንን የሚያስደስታት ነገር ተፈጠረ። እሱም ምንድነው? ከዚህ በፊት ስትሰቃይበት እናም ደግሞ ዋጋ ስትከፍልበት የነበረው ነገር ነው። በእርግዝናዋ ምክንያት እጅግ በጣም እንደተሰቃየች እናውቃለን። እናም ከወይዘሮ ዝናሽ ጋርም እንደተቀያየመች ብዙ ዋጋም እንደተከፈለበት እናውቃለን። ነገር ግን የኑሃሚን የእርግዝና ውጤት የዶክተሮች ስህተት መሆኑ ተረጋግጧል። እናም በሆዷ እርግዝና አለመኖሩ አሁን ላይ ባያስደስታትም ነገር ግን አላስደበራትም። ስለ ልጁ ምንም ነገር ያልሰማው ኤርሚያስ በድጋሚ ሌላ ችግር ፈጠረ። ኑሃሚን አለማርገዟን እንዲሁም ነፍሰ ጡር አለመሆኗን ባለመስማቱ እየተነሳ ከሰዎች ጋር መደባደብ፣ መጣላት ስራው አድርጎታል። ሰላም ሰላም፣ ውድና የተከበራችሁ ዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ኑሃሚን ፊልምን ክፍል 40 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። ኑሃሚን እንግዲህ የባለፈው ክፍል ላይ እንዳየነው ወይዘሮ ዝናሽ ከባለቤቷ ጋር እንደተቀያየመች እናም ይህ ነገር የተፈጠረው ደግሞ በኑሃሚን እየተነሳ መሆኑን አይተን ነበረ። አቶ ለይኩንም ሆስፒታል ውስጥ እንደገቡ እናም የመጀመሪያ ሕክምና እርዳታ እየተደረገላቸው እንደነበረ አይተናል። አሁን ደግሞ አቶ ለይኩን ከሆስፒታል ወጥተው ወደ ኑሃሚን ቤት ሄደው እየኖሩ ይገኛሉ። በድጋሚ ወደ ቤቴ አልመለስም እናም የዛችን ክፉ ሴትዮ አይን ማየት አልችልም በማለት ነበረ እነ ኑሃሚን ቤት ሄደው የተቀመጡት። ወይዘሮ ዝናሽም የባለቤቷን ወደ ቤት አለመመለስ ስታስበው እጅግ በጣም እየተጨናነቀች ትገኛለች። በተመሳሳይ ደግሞ ናሆምም ከቤት እወጣለሁ በማለት ሻንጣውን ሰብስቦ ሊወጣ ተዘጋጅቷል። እናም እባክህ ልጄ ይቅርታ አድርግልኝ፣ ኑሃሚን እኮ ይቅርታ ጠይቂያት ይቅርታ አድርጋልኛለች። ስለዚህ አንተም እባክህ ይቅርታ አድርግልኝ፣ ለጥፋቴ ሁሉ እየተቀጣሁኝ ነው። ናሆም እባክህ እኔ ከአባትህ ጋር ታስታርቀኛለህ ብዬ ጭራሽ አንተም ለቅቄ እወጣለሁ እንዴት ትለኛለህ? ስትል ነበረ ልጇ በጉልበቷ ቆማ ይቅርታ የጠየቀችው። ናሆምም እሺ በማለት እናቱን ይቅርታ አድርጎላት ወደ ቤት ተመልሷል። ነገር ግን ናሆም ሁሉንም ነገር ለአምራን ነግሯት ስለነበረ አምራን ደግሞ የሰማችውን ነገር መቋጠር አላስቻላትም። እናም ለኤርሚያስ እያንዳንዱ ዝርግፍግፍ አድርጋ ነግረዋለች። እሱም ምንድነው? ወይዘሮ ዝናሽ የኑሃሚንን ልጅ ልትገልባት እንደነበረ እናም ደግሞ መድኃኒት ልታበላት እንደነበረ
እያንዳንዱን በግልጽ አድርጋ ነግረዋለች። ኤርሚያስም ይህንን ነገር ሲሰማ እውነቴን ነው የምልሽ ወይዘሮ ዝናሽ መቼም ይቅር አልልሽም። አንቺ እኮ ልጄን የአብራኬን ክፋይ ገለሽብኝ ነበር። ስለዚህ አንቺን እኔ በእጄ አጠፋሻለሁ ሲል ነበረ እየዛተ ወደነ ወይዘሮ ዝናሽ ቤት የሄደው። እዛም በሄደ ሰዓት አግኝቶ የነበረው በመጀመሪያ ናሆምን ነበር። ናሆምም ወደ ቤት አትገባም፣ ምን ልትሰራ መጣህ አንተ ውሻ፣ እንዴት ተመልሰህ ወደዚህ ቤት ትመጣለህ ሲል ነበረ ኤርሚያስም በቦክስ ያለው። ኤርሚያስም ናሆምን በተቻለ መጠን ለመደብደብ ሞከረ። እናም ወይዘሮ ዝናሽ ምንድን ነው ብላ ወደ እነሱ መጣች፣ እነሱን ለመገላገል። እንግዲህ ኤርሚያስ ሲፈልግ የነበረው ወይዘሮ ዝናሽን ስለነበረ እሷንም በቦክስ አቀመሳት። ከዛም እሷም ጥላ ሸሸት አለች። ከዛም ዳግም መጣ። ዳግም ደግሞ ከዚህ በፊት ከኑሐሚን ጋር አግኝቶት ደብድቦት ስለነበረ የዛንም በቀል ለመወጣት ኤርሚያስን ከናሆም ጋር ሆኖ ቅጥቅጥ አድርገው ደበደቡት። ኤርሚያስም ቆይ አገኛቸዋለሁ እያለ በመዛት ጥሏቸው ወጣ። ለዚህ ሁሉ ነገር ተጠያቂዋ አምራን ናት። አምራን ለኤርሚያስ ይህንን ነገር ባትነግረው ኖሮ እሱ ደግሞ በምላሹ እነሱ ሊደባደብ አይመጣም ነበረ። እስካሁን ለኑሐሚን እየተከላከለላት እናም ደግሞ ለልጁ እየቆመ ይገኛል። ነገር ግን ኑሐሚን እርግዝና ባለመኖሩ እጅግ በጣም ደስተኛ ሆናለች። አሁን ላይ ከናሆም ጋር የመመለስ እድል አለኝ ብላ ስለምታስብ እርጉዝ አለመሆኗ ጥሩ ነገር ይዞልኝ ይመጣል ብላም ታስባለች ብዬ አስባለሁ። ነገር ግን ናሆም አሁን ከአምራን ጋር ለመኖር ስምምነት ላይ ነው። የድሮውን ፍቅሩን አገኘሁኝ ብሎ ወደ አምራን እየተመለሰ ይገኛል። እናም ናሆም እና ኑሐሚን ተገናኝተው አወርተዋል። ከአምራን ጋር እንዴት ነህ ስትልም ጠይቀዋለች። ከአምራን ጋር እጅግ በጣም ጥሩ ላይ ነን፣ እናም ልንጋባም አስበናል፣ ቀጣይ አብረን ልንኖር አስበናል ሲል ነበረ ኑሐሚን ቁርጧን እንድትበላ የነገራት። እሷም በምላሹ ነፍሰ ጡር አለመሆኗን እናም አሁን ላይ ጥሩ ስሜት ላይ እንዳለች እያንዳንዱ ነገር ለናሆም ነገረችው። ናሆምም ደስተኛ ስለሆንሽ ደስ ብሎኛል፣ ነገር ግን አለማርገዝሽ በፍጹም ያስደስትሻል ብዬ አላሰብኩም ነበረ ሲል ነበር ያጓራት። ምንም እንኳን ኑሐሚን ከናሆም ጋር የመመለስ ሀሳብ ቢኖራትም በፍጹም የሚሳካላት አይመስለኝም። አምራን እንደምንም አሳምና ናሆምን ይዛው የምትኖር ይመስለኛል። ዳግምም ይህንን አጋጣሚ በመጠቀም ወደ ኑሐሚን ጠጋ እያለ ይገኛል። ጋሼን ለመጠየቅ በማለት ምክንያት እነ ኑሐሚን ቤት ሄዶ ነበረ። እናም ኑሐሚን አወራሩ ስላላማራት ዳግም የምርም ጋሼን ለመጠየቅ ነው ወደኛ ቤት የመጣኸው ስትል ጠይቀዋለች። አይ በፍጹም ምክንያቱ እሱ ነው እንጂ እኔ እንኳን የመጣሁት አንቺን ለማየት ነው ሲል ነበረ ኑሐሚንን ያስደነገጣት። ኑሐሚንም አይ ዳግም እኔን ለማየት ብለህ ድጋሚ እንዳትመጣ፣ በፍጹም እኔ አሁን ላይ ላንተ ምንም ፊት ልሰጥህ አልፈልግም ስትል ነበረ የነገረችው። ዳግምም ባለውለታዬ መሆንሽን አትርሺ፣ ውለታዬ አለብሽ ሲል ነበረ የነገራት። አዎ ዳግም ባለዕዳ ነኝ፣ አንተ ማለት ህይወቴን እያተረፍክልኝ ሰው ነህ። እናም ውለታህ አለብኝ፣ ነገር ግን ለውለታ ተገዢ ልሆንልህ አልችልም። አንተ በምትፈልገው ልክ ውለታህን ላልከፍልህ እችላለሁ፣ ነገር ግን ውለታህን እከፍልሃለሁ ስትል ነበረ በቅንነት መልሷን የሰጠችው። እናም ዳግም አሁን እንዲህ ተቀምጠህ ከአባዬ ከመጣ ይቆጣኛል፣ ስለዚህ ተነሱጣ እያለችው ነበረ። በድንገት አቶ ተሰማ ወደ ሳሎን እያመጡት እናም የዳግም መምጣት በጣም አስገርሟቸው ይህ ልጅ እዚህ ምን ይሰራል ሲል ኮስተር ብለው ጠይቀዋታል። አይ አባዬ ጋሼን ለመጠየቅ ነው የመጣው፣ እናም ጋሼ ተኝቷል ስላልኩት ነው እዚህ የተቀመጠው ስትልም መልሳለታለች። ዳግምም እጅግ በጣም በመደንገጥ ጋሼ እንዴት ዋሉ በማለት ነበረ ሰላምታውን የጀመረው እየተርበተበተ። እናም ደህና ነኝ የኔ ልጅ ሲል መለሰለት። አቶ ተሰማም ኮስተር ብሎ እሺ በቃ ጋሼ ልጠይቅ ነበር የመጣሁት፣ ጋሼ ደግሞ ተኝቷል አለች ኑሐሚን። በቃ ሄድኩኝ ብሎ ተደነባብሮ ወጣ። የአቶ ተሰማ የዳግም ነገር እጅግ በጣም አስገርሞት ይህ ልጅ ግን ጤነኛ ነው ሲል ነበረ ኑሐሚንን በይቻው ብለዋት ዞር ያለው። አምራንም የኤርሚያስና የኤሚን ግንኙነት ደርሳባቸዋለች። እናም ኤርሚያስን ወይዘሮ ዝናሽን የምትበቀላት በዚህ መልኩ ነው እንዴ ስትል ጠይቀዋለች። ኤርሚያስም እባክሽ አርፈሽ ተቀመጪ፣ አሁን ላይ ያንን ቤተሰብ በዛም በዚህም ብዬ እበቀለዋለሁ ሲል ነበር የነገራት። እኔም እኮ የቤተሰቡ አንድ አካል ነኝ እና እኔንም ልታጠቃኝ ነው ማለት ነው ስትል ነበር የመለሰችለት። እሱም ከኑግ ጋር የተገኘ ሰሊጥ አብረህ ተወቀጥ ነው፣ ስለዚህ ብትጠነቀቅ ይሻልሻል፣ እዛ ቤተሰብ ውስጥ ካገኘሽ አብሬ መውቀጤ አይቀርም ሲል ጥሏት ሄዷል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኖር እያልኩ ሰናበታችኋለሁ። ባይ